ሰላም እንደምቆያችሁ የቻናል ቤተሰቦች ከዚህ ቀደም የሲ++ ፕሮግራሚንግ ላንጉዌጅ ላይ ሉፕ ምንድነው፣ ስንት አይነት ሉፖች አሉ የሚሉትን ተመልክተናል። ፎር ሉፕ ምንድነው፣ ዋይል ሉፕ ምንድነው፣ ዱ ዋይል ሉፕ ምንድነው፣ እንዴት እንጠቀማለን የሚለውን ቪዲዮ ሰርች ያሳይቻችሁ ነበር። በዚህኛው ቪዲዮ ደግሞ ኢንፋይናይት ሉፕ ምንድነው፣ ፕሮግራማችን ውስጥ ለምን መጠቀም አስፈለገን፣ እንዴት እንጠቀመዋለን፣ አፕሊኬሽን ኤሪያዎቹ ምንድናቸው የሚለውን በዚህኛው ቪዲዮ የምንዳስስ ይሆናል። አብራችሁን ቆዩ። An infinite loop, sometimes called an endless loop, is a piece of coding that lacks a functional exit so that it repeats indefinitely. እሺ ኢንፋይናይት ሉፕ ወይም ኢንድለስ ሉፕ የምንለው ፕሮግራማችን ውስጥ አንድ ነገር ያለማቋረጥ የሚደጋገም ከሆነ ኢንፋይናይት ሉፕ እንለዋለን ወይም ማለቂያ የሌለው ድግግሞሽ እንለዋለን። ስለዚህ ይሄ ኢንፋይናይት ሉፕ ፕሮግራማችን ውስጥ አለ ማለት ፋንክሽናል የሆነ ኤግዚት የለውም ማለት ነው፣ ወይም ድግግሞሹ እንዲያቆም የሚያደርግ ኮንዲሽን የለውም። An infinite loop occurs when a condition is always evaluated to be true. Usually this is an error. ይሄ ኢንፋይናይት ሉፕ ወይም ኢንድለስ ሉፕ ፕሮግራማችን ውስጥ ኦከር የሚያደርገው አንድ ኮንዲሽን ሁል ጊዜ ቼክ ተደርጎ ትሩ የሚሆን ከሆነ ወይም ኮንዲሽኑ ሳቲስፋይ የሚሆን ከሆነ ኢንፋይናይት ሉፕ ይከሰታል ማለት ነው። ለምሳሌ ዋይል ሉፕ ላይ ስንመለከት አንድ ኤክስፕሬሽን አለ ብራኬት ውስጥ ይቀመጣል። ያ ኤክስፕሬሽን ሁል ጊዜ ትሩ የሚሆን ከሆነ ኢንፋይናይት ሉፕ ይፈጠራል ማለት ነው። ኮንዲሽኑ ፎልስ የሚሆንበት ኬዝ ከሌለው ሁሌ ትሩ የሚሆን ከሆነ ኢንፋይናይት ሉፕ ኦከር ያደርጋል። Usually this is an error. ይሄ ደግሞ አብዛኛውን ጊዜ ስህተት ነው። ምክንያቱም በፕሮግራማችን ውስጥ አንድ ኮንዲሽን ሁል ጊዜ ትሩ የሚሆን ከሆነ ያ ፕሮግራም ተርሚኔት ሊያደርግ አይችልም፣ ወይም ኮዳችን ተርሚኔት አያደርግም፣ ማለቂያ አይኖረውም። ነገር ግን አንዳንድ ጊዜ ፕሮግራማችን ውስጥ የኢንፋይናይት ሉፕን የምንጠቀምባቸው ኬዞች አሉ፣ ወይም የራሱ የሆነ አፕሊኬሽን ኤሪያዎች አሉ። በእነዚህ ጊዜ ኢንቴንሽናሊ ልንጠቀማቸው እንችላለን። ከዛ ውጪ ግን ኢንፋይናይት ሉፕ ፕሮግራማችን ውስጥ የሚከሰት ከሆነ ስለዚህ ፕሮግራማችን ፋንክሽናል ኤግዚት ስለማይኖረው ኮዱ በአጠቃላይ ተርሚኔት አይሆንም ወይም ኤግዚት አያደርግም ማለት ነው። ራሱን በራሱ እየደጋገመ ለረጅም ጊዜ ማለቂያ ሳይኖረው ድግግሞሹ ይቀጥላል ማለት ነው። ኢንፋይናይት ሉፕን ፕሮግራማችን ውስጥ መጠቀም ለምን አስፈለገን? አንዳንድ ጊዜ ፕሮግራማችን ውስጥ አንድን ተመሳሳይ ነገር ለረጅም ጊዜ ራሱን በራሱ እየደጋገመ ያለማቋረጥ ኤክስኪዩት እንዲደረግ ከፈለግን ኢንፋይናይት ሉፕን ፕሮግራማችን ውስጥ እንጠቀማለን ማለት ነው። የኢንፋይናይት ሉፕን ኮንሰፕት የምንጠቀምባቸው የአፕሊኬሽን ኤሪያዎች እነማን ናቸው የሚለውን አሁን እንመልከት። Infinite loops have several practical applications in computer programming, including event-driven programs, operating systems, game loops, and real-time systems. They are used to continuously listen for user input, manage system resource, run game logic, and monitor real-time data stream. የኢንፋይናይት ሉፕን በኮምፒውተር ፕሮግራም ላይ በተለያዩ አፕሊኬሽን ኤሪያዎች ላይ እንጠቀማለን። የመጀመሪያው ኢቨንት ድሪቨን ፕሮግራም ነው። በዚህ ጊዜ ኢንፋይናይት ሉፕን የምንጠቀመው ለምንድነው? to continuously listen for and respond to events such as user input like mouse click or key press in graphical user interface or handling incoming requests in server. ከዩዘር የሚመጣውን ኢንፑት ሊስን ለማድረግና ሪስፖንድ ለማድረግ የኢንፋይናይት ሉፕን እንጠቀማለን። ለምሳሌ ዩዘሩ ማውስ ክሊክ ቢያደርግ ወይም ኬይ ፕሬስ ቢያደርግ ያንን ኮንቲኒየስሊ ሊስን ለማድረግና ለዛ ሪስፖንድ ለማድረግ የኢንፋይናይት ሉፕን እንጠቀማለን። ሁለተኛው ደግሞ ኦፕሬቲንግ ሲስተም ነው። At a fundamental level, operating systems run in an infinite loop, constantly managing tasks like input or output, resource allocation, and multitasking system. በኦፕሬቲንግ ሲስተም ላይ ኢንፋይናይት ሉፕ ለምንድን ነው የምንጠቀመው? ኮንቲኒየስሊ ኢንፑት እና አውትፑትን ማኔጅ ለማድረግ አት ዘ ሴም ታይም ደግሞ ሪሶርስ አሎኬት ለማድረግ ብዙ አይነት አሁን ኮምፒውተራችን ራን ሲያደርግ ብዙ አይነት ኦፕሬሽኖች ይሰራሉ። በዛ ጊዜ ታስኮችን ማኔጅ ለማድረግ እና ሪሶርሶችን አሎኬት ለማድረግ እንጠቀማለን ማለት ነው። አዲሽናሊም መልቲታስኪንግ ሲስተምንም ኦፕሬቲንግ ሲስተም ላይ የምንጠቀመው በኢንፋይናይት ሉፕ ነው። ሶስተኛው ደግሞ ጌም ሉፕስ. Game loops are essential in game development, using infinite loop to repeatedly update the game state and handle input and render graphics. በጌም ሉፕም ጊዜ የኢንፋይናይት ሉፕን የምንጠቀመው to repeatedly update the game state, የጌሙን ስቴት በተደጋጋሚ ወይም immediately change ለማድረግ የኢንፋይናይት ሉፕን እንጠቀማለን። አዲሽናሊም ከዩዘር የሚመጣውን ኢንፑት ሃንድል ለማድረግ እና ግራፊክሱን ረንደር ለማድረግ የኢንፋይናይት ሉፕን በጌም ሉፕ ላይ እንጠቀማለን ማለት ነው። አራተኛው የኢንፋይናይት ሉፕ አፕሊኬሽን ሪል ታይም ሲስተም ነው። Embedded system which requires constant monitoring and control often utilize infinite loop to continuously read sensor data, control actuator, and respond to real-time events.
በኤምቤድድ ሲስተም ላይ ኮንስታንት የሆነ ሞኒተሪንግ እና ኮንትሮል የሚያስፈልግበት ጊዜ አለ። በዚህ ጊዜ የኢንፋይናይት ሉፕን እንጠቀማለን። ለምሳሌ የኢንፋይናይት ሉፕን በመጠቀም ጀስት ኮንቲኒየስሊ ሪድ ሴንሰር ዳታ የሴንሰር ዳታን ኮንቲኒየስሊ ከፊልድ ሪድ ለማድረግ የኢንፋይናይት ሉፕን እንጠቀማለን። በተጨማሪም ደግሞ ኮንትሮል አክቹዌተር ለምሳሌ ሞተር ቢኖር ኦር አዲሽናል አክቹዌተሮች ካሉ እነዛን ኮንቲኒየስሊ ኮንትሮል ለማድረግ ኢንፋይናይት ሉፕን እንጠቀማለን ማለት ነው። በተጨማሪም ደግሞ ሪል ታይም ኢቨንቶችን ሪስፖንድ ለማድረግ ላይክ ኢንፑት ቢኖር ኦር አዲሽናል ሌላ ነገር ቢኖር ያንን ሞኒተር ኦር ኮንትሮል ለማድረግ የኢንፋይናይት ሉፕን እንጠቀማለን። While infinite loops can be problematic if they are unintended or have no way to exit, they are also a fundamental programming tool for creating programs that must run continuously or respond to events indefinitely. የኢንፋይናይት ሉፕን ፕሮግራማችን ውስጥ ኢንቴንሽናሊ የተጠቀምነው ካልሆነ ወይም በስተት የተፈጠረ ከሆነ ፕሮብለም ነው የሚሆንብን ማለት ነው። ምክንያቱም የሉፑ ድግግሞሽ የሚያቆምበት ኤግዚት ስለሌለ ፕሮብለም ነው የሚሆንብን። ነገር ግን ኢንቴንሽናሊ ፕሮግራማችን ውስጥ የኢንፋይናይት ሉፕን የምንጠቀም ከሆነ ኮንቲኒየስ የሆኑ ወይም የሚደጋገሙ ነገሮችን ራን ለማድረግ እና ኢቨንቶችን ያለማቋረጥ አንድን ለማድረግ ኢንፋይናይት ሉፕን መጠቀም እንችላለን። So we can manually create an infinite loop using all three loops. የኢንፋይናይት ሉፕን ፕሮግራማችን ውስጥ እንዴት እንጠቀማለን የሚለውን ስንመለከት ሶስቱንም የሉፕ አይነቶች ለምሳሌ ፎር ሉፕን ሊሆን ይችላል፣ ዋይል ሉፕን ወይም ዱ ዋይል ሉፕን በመጠቀም ኢንፋይናይት ሉፕን ክሬት ማድረግ እንችላለን። ይሄንን አሁን ፕሮግራም እየጻፍን በኤግዛምፕል እንመልከት። እሺ የኢንፋይናይት ሉፕን ክሬት ለማድረግ ወይም ጀነሬት ለማድረግ ሶስቱንም የሉፕ አይነቶች መጠቀም እንችላለን፣ ፎር ሉፕ፣ ዋይል ሉፕ እና ዱ ዋይል ሉፕ። አሁን በዚህኛው ፕሮግራም ፎር ሉፕን ተጠቅመን እንዴት ኢንፋይናይት ሉፕ ጀነሬት እናደርጋለን የሚለውን እንመልከት። አሁን ይሄን ፕሮግራም ራን ባድርገው ኢንፋይናይትሊ ይሄኛውን ስቴትመንት ኤክስኪዩት ያደርገዋል ማለት ነው። እዚህ ጋር እንደምታዩት አውትፑት ላይ ነንስቶፕ ኢዩ ቴክ ቲፕስ የሚለው ከአንድ በላይ ራሱን እየደጋገመ እዚህ ጋር አውትፑት ማቆሚያ አይታወቅም። እንደዚህ አድርጎ ጀነሬት ያደርግላቸዋል ማለት ነው። ስለዚህ ይሄ እዚህ ጋር እሺ የፎር ሉፕን በመጠቀም ኢንፋይናይት ሉፕ እንዴት ክሬት ማድረግ እንችላለን ወይም እንዴት ጀነሬት ማድረግ እንችላለን የሚለውን እንመልከት። እዚህ ጋር ኢንፋይናይት ሉፕ ጀነሬት ማድረግ ከፈለጋችሁ ኦር እንደዚህ አይነት አውትፑት እንዲሰጣችሁ ከፈለጋችሁ ምንድነው የምታደርጉት? እዚህ ፎር ሉፕ ጋር ትመጡና ብራኬቱ ውስጥ ሶስት ኤክስፕሬሽኖች አሉ። የመጀመሪያው ኢኒሻላይዜሽን ነው፣ ሁለተኛው ደግሞ ኮንዲሽን ቼክ የሚደረግበት ነው፣ ሶስተኛው ደግሞ አፕዴሽን ነው ወይም ኢንክሪመንት ኦር ዲክሪመንት የሚያደርገውን እዛ ላይ ኤክስፕሬስ እናደርጋለን። ኢንፋይናይት ሉፕ ጀነሬት የምናደርግ ከሆነ እዚህ ብራኬት ውስጥ ያሉትን በሙሉ ስቴትመንቶች ባዶ እናደርጋቸዋለን፣ ኤክስፕሬሽኑን ብላንክ እናደርገዋለን ማለት ነው። ነገር ግን እኚህን ሰሚኮለን ሁለቱን መርሳት የለብንም፣ ምክንያቱም ሲንታክሱ ላይ ፎርማቱ እንደዚህ ስለሆነ ጀስት ኢኒሻላይዜሽኑን ባዶ ታደርጋላችሁ፣ ከዛ ላይ ሰሚኮለን አድርጋችሁ አሁንም ኮንዲሽኑን ባዶ ታደርጉና ኔክስት ሰሚኮለን አድርጋችሁ ኢንክሪመንትም ኦር ዲክሪመንትም አፕዴሽን ስለሌለው ቀጥታ እሱንም ኢምፒቲ አድርጋችሁ ቦዲ ትከፍቱለታላችሁ ማለት ነው። ስለዚህ ይሄን ኮምፓይለራችን እንዴት ነው አንደርስታንድ የሚያደርገው? ጀስት ይሄ ፎር ሉፕ ይመጣል። እዚህ ጋር ብላንክ ኤክስፕሬሽን ከሆነ ምንድነው ኮንዲሽኑ ሳቲስፋይ እንደሆነ ወይም ቫሊድ እንደሆነ ወይም ኦልዌይስ ትሩ እንዲሆን እንዳደረግነው ነው ኮምፓይለራችን አንደርስታንድ የሚያደርገው። ሁሉ ጊዜ ይመጣና እዚህ ጋር ብላንክ ኤክስፕሬሽን ከሆነ ወደ ውስጥ ይገባና ቦዲውን ኤክስኪዩት ያደርጋል ማለት ነው። ስለዚህ እዚህ ጋር ሲአውት ይልና ነን ስቶፕ ኢዩ ቴክ ቲፕ የሚለው ይወጣል። አሁንም ራሱን በራሱ እየደጋገመ ይቀጥላል ማለት ነው። ማቆሚያው በዚህ ኬዝ አይታወቅም። ነገር ግን ከዚህ አንደኛው ሰሚኮለን ባጠፋው ኢረር ነው የሚመጣው። አንደኛው ባጠፋው ራም ብለው ኢረር አውትፑት ላይ ይወጣልኛል ማለት ነው። አሁን እዚህ ጋር እንደምታዩት አውትፑት ላይ ኢረር ወጣልኝ። ላይን ቴል ላይ ምንድነው ያለው? ፎር ሉፕ እና ብራኬት ውስጥ አንድ ሰሚኮለን ብቻ ነው ያለው። ይሄ ማለት ብራኬት ውስጥ ሁለት ኤክስፕሬሽኖችን ብቻ ነው እዚህ ጋር የምንጠቀመው እያልን ነው። ነገር ግን በፎር ሉፕ ሲንታክስ ውስጥ ስንት ኤክስፕሬሽኖች ነው ብራኬት ውስጥ የሚቀመጡት? ሶስት ኤክስፕሬሽኖች ነው የሚቀመጡት። ስለዚህ እነሱን ሶስቱንም እንደዚህ አድርገን ይሄን ኢረር ማጥፋት እንችላለን። እንደምታዩት እዚህ ጋር አዲሽናል ሰሚኮለን ስጨምር በዚህ መልኩ አውትፑት ይሰጠኛል ማለት ነው። ሁለቱን አሁን እዚህ ጋር ባጠፋ አሁንም ኢረር ነው የሚወጣው። ምክንያቱም ሁለቱ ጠፋ ማለት ወይም ፎር ሉፕ ብሎ ምንም አይነት ሰሚኮለን ከሌለ ኮምፓይለራችን እንዴት ነው አንደርስታንድ የሚያደርገው? ኦንሊ የፎር ሉፕ አንድ ኤክስፕሬሽን ብቻ ነው እየተቀበለ ያለው የሚለውን ነው አንደርስታንድ የሚያደርገው። ስለዚህ ኢረር ነው የሚያወጣልን። ምክንያቱም እዚህ ጋር እንደምታዩት የፎር ሉፑ ብራኬት ውስጥ አንድ ኤክስፕሬሽን ብቻ ነው የምንቀበለው እያልን ነው። ነገር ግን በፎር ሉፕ ጊዜ የግድ ሶስት ኤክስፕሬሽኖችን ነው ብራኬት ውስጥ የምናስቀምጠው። ስለዚህ ምን እናደርጋለን? ሰሚኮለን አድርገን ኢረሩን ማጥፋት እንችላለን።
እሺ እዚህ ጋር ደግሞ የዋይል ሉፕን በመጠቀም ኢንፋይናይት ሉፕን እንዴት ክሬት ማድረግ እንችላለን ወይም ጀነሬት ማድረግ እንችላለን የሚለውን እንመልከት። እዚህ ጋር እንደምታዩት በኢንፋይናይት ሉፕ ጊዜ እዚህ ዋይል ካልን በኋላ ሲንታክሱ ላይ ብራኬት ውስጥ ኤክስፕሬሽን አለ። ሶ ይሄኛው ኤክስፕሬሽን እዚህ ጋር የምንጠቀመው ኤክስፕሬሽን ነን ዜሮ የሆነ ቫልዩ ከሆነ ፖዚቲቭም ሊሆን ይችላል ኔጌቲቭም ሊሆን ይችላል። እዚህ ጋር ያስገባነው ቁጥር ነን ዜሮ ከሆነ ይሄኛው ምን ይሆናል ማለት ነው? ይሄ ዋይል ሉፕ ኢንፋይናይት ሉፕ ይሆናል ማለት ነው። ወይም አውትፑት ላይ ይሄኛውን ቦዲውን ደጋግሞ ፕሪንት ያደርግልናል። ለምሳሌ አስቀድመን ፖዚቲቭ ቫልዩ እናስገባና እንመልከት። ዋንን እናስገባ፣ ከዛ በኋላ ይሄኛውን ራን ላድርገው። እዚህ ጋር እንደምታዩት ነን ስቶፕ ዩ ቴክ ቲፕስ የሚለውን ደጋግሞ አውጥቶልኛል። ሶ ይሄ ለምንድነው የሆነው? እዚች ጋር ዋን ወይም እቺ ፖዚቲቭ ቫልዩዋ ምንድነው ኤክስፕሬስ የምታደርግልን ይሄኛው ኮንዲሽን ትሩ እንደሆነ ነው ኮምፓይለራችን አንደርስታንድ የሚያደርገው። ይሄን ራን በምናደርገው ጊዜ ዋይል ብሎ ፖዚቲቭ ነምበር እዚህ ጋር ኮንስታንት ቁጥር ካስቀመጥን ይሄኛው ኮንዲሽን ሁሌም ትሩ ነው ማለት ነው። በዚህኛው ኬዝ ሁሌም ትሩ ይሆንና ራሱን እየደጋገመ ለማይታወቅ ቁጥር ጊዜ ወይም ለኢንፋይናይት ነምበር ኦፍ ታይም ይሄኛውን አውትፑት ላይ ፕሪንት ያደርግልናል። በተመሳሳይ መልኩ ፖዚቲቭ ነምበር ስለሆነ ዋንን ኦር ፋይቭን ብትሉ ጀስት ተመሳሳይ ነው። ራን ብትሉት ተመሳሳይ አውትፑት ታገኛላችሁ። እዚህ ጋር እንደምታዩት ነን ስቶፕ ዩ ቴክ ቲፕ እያለ ራሱን እየደጋገመ ያወጣል። ሶ እዚህ ጋር ማለቂያው ሳይሆን እንዲህ እያለ ይቀጥላል። አሁን እኔ የምጠቀመው ኮምፓይለር እዚህ ጋር ሊሚት ስለሚያደርገኝ ነው እንጂ እስከታች ድረስ ራሱን እየደጋገመ የሚያቆምበት አይታወቅም ማለት ነው። በተመሳሳይ መልኩ ደግሞ እዚሁ ኤክስፕሬሽን ላይ ኔጌቲቭ ቫልዩም ቢገባ ኮንዲሽኑን ኮምፓይለራችን ሁሌ ትሩ እንደሆነ ነው ኮንሲደር የሚያደርገው። ለምሳሌ ቅድም በዋን ሰርተናል፣ አሁን በማይነስ ዋን እንሞክር። ራን ባድርገው ተመሳሳይ አውትፑት ይሰጠኛል። እዚህ ጋር እንደምታዩት አሁንም ራሱን ደግሞ አወጣ። ሶ እዚህ ጋር እንደምትመለከቱት ዋይል ብለን ከዜሮ ውጪ የሆነ ቁጥር ፖዚቲቭም ሊሆን ይችላል ኔጌቲቭም ሊሆን ይችላል እዚህ ብራኬት ውስጥ ከተጠቀምን ኮምፓይለራችን ራን በምናደርገው ጊዜ እንዴት ነው አንደርስታንድ የሚያደርገው? ይሄ ኮንዲሽን ትሩ ነው እያልነው ነው ማለት ነው። ሶ ደጋግሞ የዋይሉን ቦዲ ኤክስኪዩት ያደርግና እንደዚህ አይነት አውትፑት ይሰጠኛል። ቅድም አሁን 5ን ስለተጠቀምን እዚህ ጋር -5 ደግሞ አድርጌ ላሳያችሁ። ተመሳሳይ አውትፑት ይሰጠናል። እዚህ ጋር እንደምታዩት ነን ስቶፕ ዩ ቴክ ቲፕ እያለ በዚህኛውም ኬዝ ደጋግሞ አወጣ ማለት ነው። ሶ ኤክሰፕት ዚሮ ከሆነ ወይም ነን ዜሮ ቫልዩ ከተጠቀምን ኢንፋይናይት ሉፕን በዋይል ጀነሬት ማድረግ እንችላለን። አሁን ደግሞ ሁለተኛውን ኬዝ እንመልከት። if the while loop expression is zero value then the body of the while loop will not be executed። አሁን እዚህ ጋር ኤክስፕሬሽኑ ወይም ብራኬቱ ውስጥ ዜሮ ብለን ብንጽፍ ይሄኛው ቦዲ ኤክስኪዩት አይደረግም ማለት ነው። ምክንያቱም ኮምፓይለራችን ዜሮን እንደምንድን ነው የሚያያት? ጀስት ኮንዲሽኑ ሳቲስፋይ እንዳልሆነ ከዚህ ውጭ ያለውን ስቴትመንት ኤክስኪዩት አድርግልኝ እያልነው ነው ማለት ነው። እዚህ ጋር -5ን ቀይሬ ላሳያችሁ። ዜሮ ኔክስት ራን ብለው ይሄን አውትፑት ይሰጠናል። እዚህ ጋር እንደምታዩት ኮድ ኤክስኪዩሽን ሰክሰስፉል። ይሄ ማለት ሪተርን አድርጓል፣ ኮዱ ትክክል ነው። ነገር ግን እቺኛዋ ሲአውት የምትለው ስቴትመንት ኤክስኪዩት አልተደረገችም። እቺ ለምንድን ነው ያልተደረገችው? እዚች ጋር ዋይል ብለን ኤክስፕሬሽኑ ዜሮ ነው ያልነው። ሶ ኮምፓይለራችን ዜሮን እንደምንድን ነው አንደርስታንድ የሚያደርገው? ይሄ ኮንዲሽኑ ትሩ አይደለም ወይም ፎልስ ነው። ስለዚህ ይሄኛውን ቦዲ ኤክስኪዩት አታድርግልኝ፣ ከዚህ ውጭ ያለ ስቴትመንት ካለ አድርግልኝ እያልነው ነው ማለት ነው። ሶ ዋይል ዜሮ ስንል ይሄኛው ቦዲ ወይም እዚህ ከርሊ ብራኬት ውስጥ ያለው ስቴትመንት በሙሉ ኤክስኪዩት አይደረግም። ከዛ ውጭ ያለው ስቴትመንት which is return statement ኤክስኪዩት ይደረጋል። ሶ ሪተርን ስቴትመንት ምንድነው? ሪተርን ዜሮ ስናደርግ ኤግዚት አድርግልኝ ወይም ኤክስኪዩሽኑን ተርሚኔት አድርግልኝ እያልነው ነው። ሶ እዚህ ጋር ኮድ ኤክስኪዩሽን ሰክሰስፉል የሚል አውትፑት ይሰጠናል ማለት ነው። አሁን ደግሞ እዚህ ጋር እንደምታዩት የዱ ዋይል ሉፕን በመጠቀም እንዴት ኢንፋይናይት ሉፕን ጀነሬት እናደርጋለን የሚለውን አሳያችኋለሁ። አሁን እዚህ ጋር እንደምታዩት እኛ የተጠቀምነው ጀስት ዱ ዋይል ሉፕ ነው። ሶ ከዋይል ሉፕ የሚለየው በትንሽ ነገር ብቻ ነው። በዋይል ሉፕ ጊዜ ኤክስፕሬሽኑ ፌል ቢያደርግ ወይም ሳቲስፋይ ካልሆነ ጀስት ቦዲው ራን አይደረግም። ነገር ግን በዱ ዋይል ሉፕ ጊዜ ኤክስፕሬሽኑ ሳቲስፋይ እንኳን ባይሆን አትሊስት አንድ ጊዜ ራን ይደረጋል ማለት ነው። የሁለቱ ልዩነት ይሄ ነው። ሶ ኤክስፕሬሽን ላይ ተመሳሳይ ነው። እዚህ ጋር የምንጠቀመው እዚህ ዋይል የሚለው ላይ ነን ዜሮ ቫልዩ ካስገባን ኢንፋይናይት ሉፕ ጀነሬት እናደርጋለን ማለት ነው። ነን ዜሮ ስላችሁ ለምሳሌ እዚህ ጋር ቱል ላስገባና ራን ላድርገው። እዚህ ጋር እንደምታዩት ነን ስቶፕ ዩ ቴክ ቲፕ እያለ ልክ ኢንፋይናይት ሉፕ ጀነሬት አደረገ ማለት ነው። ወይም ቦዲውን ደጋግሞ ፕሪንት አደረገልኝ። እዚህ ጋር ለምንድን ነው የሆነው? ዱ የመጀመሪያው አውትፑት ራን ትደረጋለች። ዱ የምትለው እዚህ ከርሊ ብራኬት ውስጥ ያለችው ሲአውት ነን ስቶፕ ዩ ቴክ ቲፕ የምትለው አንድ ጊዜ ፕሪንት ትሆንና ኔክስት
ይሄ ኮንዲሽን ቼክ ይደረጋል ማለት ነው። ሶ ዋይል ቱ ሁሌም ኤክስፕሬስ የሚያደርገው ፖዚቲቭ ቫልዩ ስለሆነ ኮንዲሽኑ ትሩ እንደሆነ ነው። ሶ ትሩ ከሆነ ደግሞ ይመለስና ዱን እንደገና እየደጋገመ ይሰራል ማለት ነው። ሌላኛው ደግሞ እዚሁ ኤክስፕሬሽን ውስጥ ኔጌቲቭ ቫልዩ አስገብተን እንመልከት። አሁን ይችኛዋ -2 ብትሆን ራን ላድርገውና ላሳያችሁ። እዚህ ጋር እንደምታዩት ኔጌቲቭ ቫልዩ አስገባን። እዚህ ጋር አውትፑት ላይ ነን ስቶፕ ዩቴክ ቲፕ የሚለውን እየደጋገመ አወጣ። ሶ ይሄኛው ለምን ሆነ? አሁንም እዚህ ጋር ያስገባነው ኤክስፕሬሽን ልክ ይሄ ፕሮግራም ራን ሲደረግ ዱ ሲአውት ነን ስቶፕ ዩቴክ ቲፕ አስቀድሞ አንድ ጊዜ ይወጣል በዱ ዋይል ሉፕ ጊዜ። ኔክስት ዋይል ብሎ ይሄ ኤክስፕሬሽን ቼክ ይደረጋል። ሶ እዚህ ጋር -2 ነው። -2 ነን ዜሮ ነምበር ነው። ሶ ኔጌቲቭም ቢሆን ነን ዜሮ ነው። ሶ ደግመን ይሄንን አድርግ እያለው ነው ኮምፓይለሩን ማለት ነው። ወይም ይሄኛው ኤክስፕሬሽን ትሩ ስለሆነ ድገመው ይሄኛውን ቦዲ አሁንም ደግመ ራን አድርግልኝ እያለው ነው። ሶ በዚህ መልኩ ራሱን እየደጋገመ ፕሪንት ያደርግልናል። ሌላኛው ሶስተኛው ኬዝ ደግሞ ኢፍ እዚህ ጋር ኤክስፕሬሽኑ ዜሮ ቢሆን አውትፑታችን ላይ ምንድነው የሚሆነው? እሱን እንመልከት። እዚህ ጋር ዜሮ ላድርግና ፕሮግራሙን ራን ላድርገው። እዚህ ጋር እንደምታዩት አንድ ጊዜ ነን ስቶፕ ዩቴክ ቲፕስ የሚለው አውትፑት ላይ ወጥቷል። ይሄ ለምንድነው የሆነው? በዱ ዋይል ሉፕ ጊዜ ኮንዲሽኑ ቼክ ከመደረጉ በፊት አስቀድሞ ዱ እቺኛዋ ስቴትመንት ወይም የዱ ቦዲ ትደረጋለች ማለት ነው። እዚህ ጋር እንደምታዩት ዱ ብሎ እዚህ ከርሊ ብራኬት ከፍተን የዘጋነው አለ እስከዚህ ድረስ። ሶ ይሄ ኮንዲሽን ቀድሞ ቼክ ከመደረጉ በፊት አንድ ጊዜ ዱ ሲአውት ነን ስቶፕ ዩቴክ ቲፕስ እቺ አንድ ጊዜ ፕሪንት ትደረግና ኔክስት ኮንዲሽኑ ቼክ ይደረጋል ማለት ነው። ሶ እቺ ዜሮ ምንድነው ኢንዲኬት የምታደርገው? ኮንዲሽኑ ፎልስ ነው። ሶ ይሄ ፎልስ ከሆነ ደግሞ ይሄኛውን ደግመ አታድርግልኝ እያልነው ነው ማለት ነው። ሶ ከዚህ በኋላ ወዴት ነው የሚሄደው? ወደ ኋላ ሳይሆን የሚመለሰው ወደ ሪተርን ዜሮ ጋር ይመጣና ሪተርን ዜሮ ኤክስኪዩት ይደረጋል። ሶ በዚህ ጊዜ ኮድ ኤክስኪዩሽን ሳክሰስፉል ብሎ ፕሮግራሙ ይጨርሳል ማለት ነው። ሶ ቅድም በዋይል ጊዜ ወይም የዋይል ሉፕን ተጠቅመን ኤክስፕሬሽኑ ዜሮ ሲሆን አውትፑታችን ላይ ምንም አውትፑት አላየንም። ጀስት ኮድ ኤክስኪዩሽን ሳክሰስፉል የሚለው ብቻ ነው ፕሪንት የሆነልን። ነገር ግን በዱ ዋይል ሉፕ ጊዜ ኤክስፕሬሽኑ ዜሮ ሲሆን ወይም ኮንዲሽናችን ፎልስ ሲሆን አንድ ጊዜ አትሊስት ያወጣዋል ማለት ነው። ሶ ሁለቱም የሚለያዩት በዚህኛው ኬዝ ነው። እሺ ስለተከታተላችሁኝ አመሰግናለሁ። የኢንፋይናይት ሉፕ ላይ ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አኑሩልኝ። በቀጣይ ደግሞ ነስትድ የሆነ ፎር ሉፕ ምን ይመስላል ወይም ነስትድ ሉፕ ምን አይነት ነው የሚለውን ቪዲዮ ይዤላችሁ እመጣለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።